ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። ትላንትና የመጣ የሆነ ነገር ተጠቃቅሞ ይጣላል። እሱንም በደንብ ላስተምራት ብዬ ነው። ይሄ ህይወት ነገ እሷም ጋር እንዳይደገም ምን መሰለህ፣ ካገባት ካወቀች ብልህ ከሆነች ትማራለች። ሩታ ትናንት በሰራችሁ ስራ ተመልክታችሁ ማለት ነው። ትናንትና ሩታ የሰራችሁን ስራ ተመልክታችሁ የአብርሃምን ንጹህ ነው ሄርሜላ ንጹህ ነች የምትሉ ልታፍሩ ይገባል። ልታፍሩ ይገባል። ሩታን ገፋፍቶ እዚህ ያደረሳት አብርሃምና ሄርሜላ ናቸው። ለሰራባት ተንኮል ምላሽ ነው የሰጠች በቀል። አዎ ለዚህ ደግሞ በጣም ተዝናንተናል። እኛም እናንተኛ ላይ እንደተዝናናል። ነገር ግን የሩታን ትክክል አለመሆን ይዛችሁ ድሮም ሄርሜላ ነው የምትገባው፣ ሄርሜላ አሪፍ ነች፣ ለሱ ታዝንለታለች ምናምን የምትሉ ይህን ድራማ አቁሙ። ባለትዳር ነው እያማገጠችና እችን ልጅ እንዲገፋፍታ እንደዚህ አይነት አሳፋሪ ስራ እንድትሰራ ያደረገችው ሄርሜላ ነች። አሁኑን እንደገና እንደ አዲስ እኔ እንጃ በቃ እኔ አንተም ባሌ ከዛኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልገው አይደለም ይሄን ነገር ያደረኩት፣ ሳልፈልገው ነው። ምንም ያሳዘነኝ ነገር ልጇን ለዚህ ጨዋታ መጠቀሟ። እንዴት በልጅ ትመጫለሽ? ያንቺን ጨዋታ እዚህ እና እንዴት ማለት አባት እኮ ነው ልጁ ደካማ ጎኑ ነው። አሁን እዚህ ጋር አንቺ ብልጥ ሆነሽ ምናምን እኮ አይደለም። በቃ እንዴ ልጅሽን ሆቴል ድረስ ሄደሽ ገና እኔ እንጃ 2 ወር ምናምን ይሆናል አይሆነውም ልጁ እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ እውነት ለመናገር ማለት ነው አሸነፍሽ አይደለም ለሄርሜላ በቀል ብለሽ ግን ልጅሽን ማስፎገርሽና እንዲህ ማድረግሽ ራስሽን ተሸናፊ ነው የሚያደርግሽ። ቪዲዮንም ወደ ኋላ ሄደሽ ብታዩ እንደዛ ትጸጸችበታለሽ። በቃ አላ አይደለ ለሰራባት ተንኮል ምላሽ ነው የሰጠች በቀል። አዎ ለዚህ ደግሞ በጣም ተዝናንተናል። እኛም እናንተኛ ላይ እንደተዝናናል። አራስ ቤት እንኳን አርፋ እንዳተኛ እነዚህ ግብስፋሶቹ ጎረምሶቹን ይዞ እየሄደ እናቷ ቤት እንደዛ ሲበጠብጣት የነበረው ሩታ ነው። ገባችሁ አይደለ? የዛን ጊዜ አዎ ትክክል። ግን በቀል በበቀል አይመለስም፣ ተንኮል በተንኮል አይመለስም፣ ክፋት በክፋት አይመለስም። ፍጹም ስህተት ነው የሰራው ስራ። በ3 ቀን ጨዋታ ቀየርኩሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል፣ በደንብ እንደሚጸጽት። ሰውም ከሰውም በላይ ነው ያላት። ኧረ በለው ምንድነው ትናንት የተፈጠረው ነገር? እውነት ለመናገር እኔ ቃላት ያጥረኛል። ምን መናገር ማለት እንዳለብኝ አላቅም። አልጠበኩም። ሩታ እንደዚህ አርጋ በእንደዚህ አይነት አሳፋሪ ስራ ትመጣለች ብዬ አላሰብኩም። ግን በጣም ብዙዎች ቪዲዮን ሼር ስታደርጉልኝ ነበር። እኔ አይቼዋለሁ። መንገድ ላይ ትራንስፖርት ላይ ሆኜ ነበር አጋጣሚ ያየሁት እና ካዩት በኋላ በጣም ነው የደነገጥኩት። አልጠበኩም። እኔ ሩታን እንዲህ ታደርጋለች ብዬ አልጠበኩም በፍጹም ማለት ነው። ብልጥ ሆነች፣ ትዳሯን አሸነፈች። የሚመጡባትን የአብርሃምን ጓደኞች እንደዛ ስረግጣቸው የነበረው የእውነት ሄርሜላን እንደዛ ስወርድበት የነበረው ይሄ ነገር ይፈጠራል እኔ ጭራሽ ያላሰብኩት ነገር ነው የሆነው እውነት ለመናገር። ነገር ግን ደግሞ አንድ ነገር ማወቅ ያለባችሁ ነገር አሁንም አትፍረዱ ነው የምላችሁ። እነዚህ ልጆች በቃ በስነ ስርዓት ተናቦ የእልህ ጨዋታ ውስጥ ነው የገቡት። የተናበበ የእልህ ጨዋታ። ሩታም ጥሩ መካሪ የላትም፣ አብርሃምም ጥሩ መካሪ የለውም። እኔ በዚህ ሰዓት ይችሊ ትዳሯን አዳነች በምንልበት ሰዓት እንዲህ አይነት ስራ ውስጥ ገብታ ተዘፍቃ መምጣቷ በጣም ያሳዝናል። ከምንም ደግሞ በጣም ያሳዘነኝ ምን እንደሆነ ታውቃላችሁ? ከምንም ያሳዘነኝ ነገር ልጇን ለዚህ ጨዋታ መጠቀሟ። እንዴት በልጅ ትመጫለሽ? ያንቺን ጨዋታ እዚህ እና እንዴት ማለት አባት እኮ ነው ልጁ ደካማ ጎኑ ነው። አሁን እዚህ ጋር አንቺ ብልጥ ሆነሽ ምናምን እኮ አይደለም። በቃ እንዴ ልጅሽን ሆቴል ድረስ ሄደሽ ገና እኔ እንጃ 2 ወር ምናምን ይሆናል አይሆነውም ልጁ ገና በዚህ በለጋ ገና በትኩስ እንትኑ ሆቴል ድረስ ሄደሽ ልጃችንን እንካ እቀፈው፣ ከዚህ በኋላ ማንም ህይወታችን ውስጥ እንዳይገባ አትፍቀድ። እንደዚህ አይነት ድራማ ውስጥ ከመግባት ብልጥ ብትሆኝ ኖሮ ትዳርሽን ማዳን ትቺ ነበረ። በመልካም አሁን በመጣሽበት መንገድ የሰራሽው ስራ እጅግ አስነዋሪ ነው እውነት ለመናገር። ኮሜንቶችንም ሳይ ነበረ እና በጣም ብዙዎቹ ተናደውባታል። ኢቨን የእሷ ኦዲየንስ ራሱ ተናደውባታል። እንደዚህ አይነት የል ጨዋታ ውስጥ መግባቷ እንዴ ለምን አይሸነፍም? ሚስቱ እኮ ነሽ፣ የረጅም ጊዜ ፍቅረኛው ነሽ።
ደጋግሞ እኮ አንቺን ጋር እኮ አንድ ላይ ለመሆን እኮ ደጋግሞ ይሄ ልጅ እኮ ሲጠይቅ ነበር። ይሄ ልጅ ከአንቺ ጋር እኮ ህይወቱን ለመምራት ደጋግሞ በጣም ብዙ ጊዜ እኮ ሲታገል የነበረ ነው። መጣሽለት። እንዴት ነው የማይቀበልሽ እንዴ? አንቺ አሁን ከኤርሜላ ጋር ላለብሽ እልህ ብለሽ እንደዚህ አይነት ነገር ማድረግሽ ምንም አሸነፍሽ ማለት አይደለም። እውነት ለመናገር ማለት ነው አሸነፍሽ አይደለም። ለኤርሜላ በቀል ብለሽ ግን ልጅሽን ማስፎገርሽና እንዲህ ማድረግሽ ራስሽን ተሸናፊ ለሚያደርግሽ። ቪዲዮንም ወደ ኋላ ሄደሽ ብታዩ እንደዛ ትጸጸችበታለሽ። ሲጀምር ወንድምሽ አይደለም ይሄ መካሪሽ ሆኖ የመጣው ልጅ ወንድምሽ አይደለም። ወንድምሽ ቢሆን ኖሮ ያኔ ልትወልጂ ሆስፒታል ስትገቢ ቤት ውስጥም በብዙ ነገር ኢቭን ከእህቶችሽ ጋር ከእናትሽ ጋር የምናየው ነበር። ወንድም እንዳልሆነ በጣም ብዙም ማጣራቸው ጉዳዮች አሉ። የሩታ ወንድም እንዳልሆነ እንደርስበታለን፣ እናጣረዋለን። ይሄ ልጅ ወንድም እንደዚህ ስለማያደርግ ማለት ነው። እና አንዳንዶች ደግሞ አላችሁ ብቻ እስኪ ወደ ዋናው ጉዳይ በደንብ የምዳስሰው ደግሞ ሌላም ጉዳይ ስላለኝ ወደዛ ከመግባቴ በፊት የሩታ የተሸነፈችበት አሳፋሪው ንግግር እና ደግሞ ጭራሽ ኦዲየንሱን ያስቆጣው ንግግር ይሄ ነበር። እንዲህ ብላ እንትን ውስጥ ለምን እንዳደረገች የተናገረችበት መንገድ እጅግ የሚያሳፍር ነው። ስሙ ማንም ዙሪያ ካለ ሴቶች ይልቅ ማን መሰማት ማን መደመጥና ማን መቅደምም እንዳለበት ሚስት መቅደምም እንደምትችል በደንብ ላሳያትም ብዬ ነው። ትላንትና የመጣ የሆነ ነገር ተጠቃቅሞ ይጣላል። እሱንም በደንብ ላስተምራት ብዬ ነው። ይሄ ህይወት ነገር እሷም ጋር እንዳይደገም ምን መሰለህ ካገባት ካወቀች ብልህ ከሆነች ትማራለች። ካልሆነ ቀራል እንዲህ መደንገጥ የለብንም። በጣም ነው ደስ ያለኝ ነገር ላይ እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካማን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ እውነት ይቅርታ አድርጊልኝና ሩታ ቤተሰብ ሼም ቪዲዮ ሲያዩት ምን ይላሉ? ምንም ቢሆን እኮ ከዚህ ልጅ እኮ ፍሬ አፍርተሻል፣ ልጅ ወልደሻል። ገባሽ አይደለ? ለእንደዚህ አይነት ቁማር ጨዋታ ውስጥ መግባትሽ በጣም ያሳፍራል። አከብራቸዋለሁ፣ ፈራቸዋለሁ የምትዩ ጋሼ ይህን ነገር አይተው እኔ ከደረሱ ምንጮች አይተው በጣም ባንቺ እንዳፈሩና እንዳዘኑ በጣም በቃ ከዚህ በኋላ ልጃቸውን ካንቺ ለማዳን ምን ያህል ጥረት እንደሚያደርጉ ምንጮች ነግረውኛል። እኔ ብዙ መረጃዎች ደርሰውኛል እና በአንቺ በጣም ነው ያዘኑት። እውነት ለመናገር እኔ ያው ከእኔ ስለምትቀርቢ ጉዳዩን ስልክም ደውለው ሊያናግሩሽ ይችላሉ። እኔ እንደሰማሁት ግን ይህ ቪዲዮ ከተለቀቀ በኋላ ጋሼ በጣም እጅግ አዝነዋል። የመከርኳት ምክር ሰመረ፣ ነገሩ ተስተካከለ ብዬ ሳበቃ ነው ያሉት። ተስተካከለልኝ ብዬ ሳበቃ እንዲህ አይነት አስነዋሪ ስራ ውስጥ መግባቷ እጅግ አሳፍረውኛል የሚል መልእክትን እዛው አካባቢ ሲያወሩ የነበሩ ሰዎች መልእክት አድርሰውኛል ማለት ነው። እና እውነት ለመናገር በዚህ ትናንት በሰራሹ ጉዳይ ይቅርታ ትጠይቂያለሽ ብለን እንጠብቃለን። ኦዲየንሱንም ይቅርታ ትጠይቂያለሽ፣ ሌላውንም ይቅርታ ከአብርሃም ጋር ላለሽ ጉዳይ እዛው መፍታት ትችላላችሁ። ግን አሁን እኛ መፍረድ አይደለም ማታለሉ ምን አስፈለገ? በእናንተ መሀልኛ መግባታችን አይደለም ማታለሉና እንደዚህ አይነት አተካራ ውስጥ እንደዚህ አይነት መካሪ መክሮሽ እንደዚህ አይነት ራስሽን የሚያዋርድ ስራ ውስጥ መግባትሽ በጣም ብዙዎቹን አስቆጥቷል። ሌላው ደግሞ አንድ መናገር የምፈልገው ነገር ሩታ ትናንት በሰራችሁ ስራ ተመልክታችሁ ማለት ነው። ትናንትና ሩታ የሰራችሁን ስራ ተመልክታችሁ የአብርሃምን ንጹህ ነው ሄርሜላ ንጹህ ነች የምትሉ ልታፍሩ ይገባል። ሩታን ገፋፍቶ እዚህ ያደረሳት አብርሃምና ሄርሜላ ናቸው። በየመዋኛው ገንዳው በየሆቴሉ አልጋ እያያዙና ብዙ ነገሮችን እያደረጉ ሩታ ከዚህ የከፋም አለማሰቧ በጣም ጀግና ነች የሚያስብለው እኔ እውነት ለመናገር ማለት ነው። እንዲሁም ለዚህ ጉዳይ ዘግይታለች ሁላ እስከማለት የሚያደርስ ነው። እኔ አሁን ሞላውላ አይደለሁ። ሩታ ያደረገችው ትክክል አይደለም። አዎ ትክክል አይደለም። ነገር ግን የሩታን ትክክል አለመሆን ይዛችሁ ድሮም ሄርሜላ ነው የምትገባው፣ ሄርሜላ አሪፍ ነች፣ ለሱ ታዝንለታለች ምናምን የምትሉ ይህን ድራማ ቁሙ። ባለትዳር ነው እያማገጠችና ይችን ልጅ እንዲገፋፍታ እንደዚህ አይነት አሳፋሪ ስራ እንድትሰራ ያደረገችው ሄርሜላ ነች። ከሄርሜላ ጋር በገባችሁ እልህ ነው እንደዚህ አይነት አታካር ውስጥና እንደዚህ አይነት ስራ የሰራችሁ ማለት ነው። እና የሄርሜላን ንጹህነት ልትነግሩኝ አትሞክሩ እንዴ! የሄርሜላን ንጹህነት ልትነግሩኝ አይገባም። ለማንም አርያ መሆን የማትችል እጅግ አስነዋሪ ሴት። አሁን ሄርሜላን
አንድ ልጅ ተመልክቶ እንትን ቢያደርግ ምንድን ነው የሚለው? ይሄ ልጅ አሁን አድጎ አባቱ በምን ስህተት ውስጥ እንደነበር ሲያይ ምንድን ነው የሚለው? እና የአብርሃምን ትክክለኝነት አብርሃም ኦልሬዲ ያው ትክክል ነው። ወደ ሚስቱ መመለሱና ነገሩን በሰላም ለመፍታት የሄደበት ርቀት በጣም አሪፍ ነው። በቃ ጥርጣሬ ነበረው። እኔ ቁዝም ምናምን ሲል ጥርጣሬ ነበረው። ግን በዚህ ፍጥነት ወይም ደግሞ በዚህ በልጁ ደካማ ጎኑ ይህን ነገር ታረጋለች ብሎ አልጠበቀም። ግን አብርሃም ንጹህ ነው አትበሉ። ሄርሜላን እየታቀፈ እያባበለ ምን እያለ የሚለቃቸውን ቪዲዮ ቲክቶክ ላይ ምናምን ማየት ትችላላችሁ። ካገኘሁት እዚህ ጋር አረገላቸዋለሁ። እና ንጹህ ነው አትበሉ። ልጅቷን ሲያበሽቃት ነበር። ረጅም ጊዜ ሩታን ሲያበሽቃት የነበረው አብርሃም ነበረ። ከሄርሜላ ጋር ሆኖ ሲያበሽቋት አራስ ቤት እንኳን አርፋ እንዳተኛ እነዚህን ግብስፋሶቹ ጎረምሶቹን ይዞ እየሄደ እናቷ ቤት እንደዛ ሲበጠብጣት የነበረው ሩታ ነው። ገባችሁ አደለ? የዛን ጊዜ አዎ ትክክል። ግን በቀል በበቀል አይመለስም። ተንኮል በተንኮል አይመለስም። ክፋት በክፋት አይመለስም። ፍጹም ስህተት ነው የሰራው ስራ። ፍጹም ስህተት ነው የተሰራው ስራ፣ እሱም የሰራው ስራ ማለት ነው። እና አሁንም አበቃለት አከሸፈለት ከምትሉ ነገሩን ወደኋላ መመርመር መመልከት፣ ሁለቱ አሁንም የሚፈቱበት መንገድ ማንተን ያስፈልጋል እንጂ አብርሃም ደግ አረገ፣ ድሮም ብቻ አትገባውም፣ ድሮም እኮ የምትታወቅ ነች፣ እቺ እንደዚህ ነች ምናምን ፍጹም አያስፈልግም። አብርሃምንም በንጹህ በጥሩ እንትን ላይ አታደርጉት። በቃ እሱ የሰራው ስህተት ከሄርሜላ ጋር ሆነ ያደረገው ከጓደኞቹ ጋር ያደረገው ነገር ነው እዚህ ውስጥ የከተተው። እና ብዙዎች ጠብቃችሁ ነበር እና አቤልን ይቅርታ እንድጠይቅ ምናምን ጥርጣሬያቸው ትክክል ነው። ያው ጥርጣሬያቸው የፈሩት ደርሷል። አብርሃም እንዲመለከትና ራሱን እንትን እንዲያደርግ ደርሷል። ጥርጣሬያቸው ደርሷል። ትክክል ነው። ግን እነሱም ይችን ልጅ እስካመጧት ድረስ ሄርሜላን ይህን ነገር እንድታቆም ማድረግ አለባቸው ብዬ ነው የማስበው። አብርሃምና ሄርሜላ ቢጋቡና ትዳር ቢመሰርቱ ሱራፌል ኬሮ አይደለም፣ ሩታም እንደዛው ብታረግ ኬሮ አይደለም። ግን ማን ነው የሚመለከተው ብለን ስንመለከት ግን ለኦዲየንሱ ሩታ ባለችበት ቦታ ሌላም ሰው ሊኖር ይችላል፣ አብርሃም ባለበት ቦታም ሌላ ሊኖር ይችላል። ስለዚህ ለምናደርገው ጥፋትና ለምናደርገው ኪሳራ ኃላፊነት መውሰድ ያስፈልጋል ለማለት እወዳለሁ ማለት ነው እንጂ እንደ ሩታ አካሄድና እንደ አብርሃም ደግሞ የሰራው ስራ ሁሉንም አንዱን ረግጦ አንዱን ደግሞ አባብሎ አይሆንም። በቃ ስህተት ሁለቱም ጋር ተሰርቷል። በቃ ትናንትና ያው ሩታ ያንን ስትላደረገች ቫልዩ ወሰደባትና ነጥብ ለማስጣል እሷን የምትሞክሩ ቴኬር ልትጠነቀቁ ይገባል፣ እውነት ለመናገር ማለት ነው። እና ያለኝ ሐሳብ ይሄ ነው። ግን የሩታ ወንድም የተባለው ልጅ ሮቤል ነው ኖቤል የሚባለው ልጅ በእርግጠኝነትም የሩታ ወንድም ነው አይደለም የሚለውን ነገር አጣርቼ ለእናንተ ቪዲዮን ባልሰራ ቴሌግራሙ ላይ እለቅላችኋለሁ። እንዳልሆነና እንዳልሆነ አጣርቼ ያለውን የደረስኩበትን ነገር ላደርሳችሁ እሞክራለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ሁልጊዜ በጎ መልካሙን የሚጠቅመንን ነገር እንመልከት እንይላለሁ። አደራችሁን እምላችሁ ሴቶች በጣም አደራ። በገዛ እጅሽ ባልሽን እንዳታጭ። ስሜት እንደሌሎች አይደለም። አይምሮን የመቆጣጠር እንደ ጠላት እንድትታይ እንድትናቂ ያደርግሻል።